በተቀጠርንበት መስሪያ ቤት እንዴት የደረጃ እድገት እናገኝ? የማበረታቻ ሽልማቶችን ማግኘት እንችላለን? ይህ ነገር የብዙዎቻችን ጥያቄ ነው። እንሰራለን ለአመታት፣ ነገር ግን በደረጃም ሆነ በደሞዝ በተለያዩ ጥቅማ ጥቅሞች ራሳችን ከፍ ብለን ስንታይ አይታይም። ምክንያቱ ምንድነው ብለን አስበን ጠይቀን እናውቃለን? እናንተም እንደኔ እየጠየቃችሁ ከሆነ ዛሬ በዚህ ቪዲዮ ነግራችኋለሁ። ሰላም፣ እንዴት ቆያችሁ? እቴነሽ ነኝ ከኤችአር ኢንሳይት። ውድ የዩቲዩብ ቻናሌ ተከታዮች እንዴት ሰነበታችሁ? በዚህ ቪዲዮ 10 ነገሮችን ስኬታማ ሰራተኛ የደረጃ እድገትን ልናገኝበት የምንችልበት ጥሩና ታታሪ ሰራተኛ ተብለን ልንሸለምበት የምንችልበትን ሚስጥር ወይም ደግሞ ከኛ ምን ይጠበቅብናል የሚሉ 10 ነጥቦችን ዛሬ በዚህ ቪዲዮ ነግራችኋለሁ። የመጀመሪያው እና ዋናውና ትልቁ ነገር የስራ ኃላፊነታችንንና ድርጅቱ ከኛ የሚጠብቀውን ነገር ጠንቅቀን ማወቅ ነው። የኛ የስራ ዝርዝር ምንድነው? የኛ ኃላፊነት እዚህ ቦታ ላይ ስንቀጠር ምንድነው? ድርጅቱ ሲቀጥረኝ ምን እንሰራለት ነው የሚፈልገው የሚለውን በደንብ በትኩረትና በጥበብ በአትኩሮት ይጠበቅብናል ማለት ነው። የመጀመሪያው የለውጣችን የስኬታችን መንገድ ምን እንደምንሰራ ማወቅና ምን እንደሚጠበቅብን ማወቅ ነው። እነዚህ ነገሮች አወቅን ማለት በጣም ትልቁን የስራ ላይ ችሎታችንን ጀመርን ማለት። ሁለተኛ ስራችንን ስንሰራ ፈተናውን ተጋፍጠን ውጤት ማምጣት ላይ መትጋት ነው። ብዙ ጊዜ እንለፋለን፣ እንሰራለን፣ ስራዎችን እየሰራን ነው። ሙሉ ቀን ቢዚ ሆነን ነው የምንውለው፣ ሙሉ ቀን ስንባዘን ነው የምንውለው። ነገር ግን መጨረሻ ላይ የስራ ሰዓታችን አልቆ ወደ ቤታችን ልንሄድ ስንነሳ እየሰራ ነው ውጤት የለም። ኢሚዲየት ሱፐርቫይዘር ወይም ደግሞ የቅርብ ኃላፊዎቻችን ዛሬ ምን አደረግ፣ ምንድን አሳካ፣ ምን አሳካሽ ብለን ብንጠይቅ ስንሰራ ውለናል። ነገር ግን ውጤት እጃችን ላይ የለም። ስለዚህ ውጤት ተኮር ስራችን ውጤት ተኮር መሆኑን በደንብ ኢቫሉዌት ማድረግ፣ ሰርተን ጀምረን የምንጨርሰው ስራ መኖር አለበት። በቃ አልቆ ዝግት የምናደርገው ነገር መኖር አለበት። ስንሰራ ውጤት እንዳናመጣ ፈተናዎች ወይም ደግሞ እንቅፋቶች ይገጥሙናል። እነዛን ፈተናዎች ወይም እንቅፋቶች የምንፈታበት ችሎታ፣ ክህሎትና ጥበብ ማዳበር መቻል አለብን። እንቅፋቶችን አልፈን እንዴት እንደሰራ ድርጅቶች፣ ቀጣሪ ድርጅቶቻችን ስለ እንቅፋቶቻችን ስለ ፈተናዎች ብዙ እንትን የላቸውም ማለት እኛንን የሚገባን እንቅፋቶቹ አላሰራን ያሉ ነገሮችን አይደለም። እነሱ የሚጠብቁት ውጤቱን ነው። የሆነ ነገር ተሰጠን ያንን ጨርሰን እጃቸው ላይ ስናስረክባቸው ነው ለኛ ስኬት እንጂ የሄድንበት የለፋነው የወጣነው የወረድነው የሞከርነው አይደለም። እና ሁልጊዜም ስንሰራ ውጤት ተኮር ነው ወይ ማየት፣ ራሳችንን መገምገም፣ ሰርቼ ስጨርስ ውጤት አለው ወይ፣ ዛሬ ስሰራው የዋልኩት ነገር እጄ ላይ ወይም ደግሞ ለካምፓኒው ያደረግኩት ነገር ያሳካሁት ነገር አለው ወይ፣ እንዴት ነጥብ አለው ወይ የሚለውን ነገር ሁልጊዜ በየእርምጃችን በየሙከራችን በየስራችን ኢቫሉዌት ማድረግ ከኛ ግድ ይጠበቃል ማለት ነው። ሶስተኛ አልችልም፣ አይሆንልኝም፣ ስራ በዝቶብኛል፣ ተደራርቧል፣ ሚሆን አይመስለኝም የሚሉ አሉታዊ አስተያየቶችን ስራ ስንታዘዝ ወይም ስራ ወደኛ ሲመጣ እነሱን ነገሮች በደንብ ማስቀረት መቻል አለብን። ምክንያታዊ ሰበበኛ መሆን የለብንም። ይልቁንስ እንዴት እንደሰራ ነው ብዙ የስራ መደራረቦች ቢኖሩ የማንችለው ነገር አልችለውም ብለን ያሰብነው ነገር ሲመጣ እንዴት እንደፈታ ነው አይሆንም ያልነውን እንዲሆን አድርገን ማሳየቱ የኛን ዋጋ የኛን ስራችን ላይ ያለንን ቦታና ትኩረት ስኬት በጣም የሚያስመዝንልን ዋጋ የሚያሰጠን ስለሆነ እነዚህን ነገሮች አስቆመን ወደኋላ ብለን ስራዎችን ቅደም ተከተል አስይዘን በመስራት የትኛው ከየትኛው ቀድመን ብንሰራ የተሻለ ነው የሚለውን በደንብ በእውቀትና በጥበብ መዝነን ስንሰራ በእቅድ የዕለት እቅድ የሳምንት እቅድ አቅደን በመከወን ውጤት ስናመጣ ፈተናዎችን ወይም ደግሞ ስራዎችን አላሰራ ሲለን ከቅርብ ኃላፊዎቻችን ጋር ወደ ጠረጴዛ ወስደን በማማከር እኔ አልሰራም ለማለት አይደለም፣ ነገር ግን ይሄን እያረኩኝ ይሄን እንደዚህ አይነት ነገር ጋር እየመጣ ነው፣ እስኪ እንዴት እናስታርቀው፣ እንዴት እንስራው የሚለውን ነገር ወደ ቅርብ ኃላፊ እሱ የተለየ አስተያየት ካለው ሀሳብ ወስዶ አዎንታዊ አስተያየቱን ወስዶ ራስን ገንብቶ በዛ ልክ ስራው እንዲያልቅ ስራው ውጤት እንዲያመጣ ራስን እዛ ላይ ትኩረት ማድረግ፣ የተሰሩ ስራዎችን ያለቁትን ስራዎች እነዚህ ነገሮች አልቀዋል፣ እነዚህ ደግሞ በእንደዚህ አይነት ሁኔታ አሉ፣ እነዚህ አይነት ያንተን ኮንሰልቴሽን ይፈልጋሉ፣ ያንቺን ኮንሰልቴሽን ይፈልጋሉ፣ እነዚህን ጨምረን ግን ነገ እነዚህን ላደርግ
አስቤያለሁ፣ እዚህ ላይ አስተያየትን ስጠኝ፣ እዚህ ላይ አስተያየትሽን ስጭኝ ብሎ በዛ ልክ ራስን ገንብቶ ስራዎቻችንን በትኩረትና በንቃት መስራት፣ ሰራተኛ እንድንሆን ቴብላችንን ክሊር ማድረግ፣ ዛሬ የመጣ ስራ ዛሬ ዝግት አድርገን ማደር። ይህንን ትሬንድ ብናመጣ አንደኛ የስራ መደራረብ አይኖርም። እያንዳንዱን ቀን የእያንዳንዱ ስራችንን አኮምፕሊሽ አድርገን ጨርሰን ዘግተን ነው የምናድረው። ነገ ደግሞ ከመጣበት ጀምሮ እስከምንጨርስበት ድረስ በቃ በእልህ ስራችንን የመጨረስ እልህ ተያይዘን ስራ ቦታችንን ሙሉ ትኩረታችንን ስራችን አድርገን ስራችን ላይ ማዋል፣ ለስራ መጠቀም ብቻ ማለት ነው። ልንጨርስ እንችላለን። ማንጨርሰው ከሆነ ከኛ አቅም በላይ ከሆነ በቡድን መስራት ከኛ በታች በኛ ደረጃ እየሰሩ ያሉ ሰዎች ካሉ ሌላ ዲፓርትመንትም ሊሆኑ ይችላል ሊሰሩልናል ብሎ ሰው በየመጠኑ በየደረጃው ሊሰራው ይችላል ብለን ባሰብነው በቡድን መስራት፣ ደልጌት ማድረግ፣ ያንን ሰው ያን ስራ እንዲሰራልን አሳይን ማድረግ፣ በዛ መሰረት ስራዎችን ኮኦርዲኔት አድርጎ መጨረሻ ላይ ውጤት እንዲያመጡ የኛን ደረጃጀት ይጠይቃሉና ከሁሉም ጋራ በግሩፕ የሰራነውን ነገር እኛ ፋይናላይዝ አድርገን ጭርስ ማድረግ ማለት ነው። ሌላው ሌሎችን ማሰልጠን ማብቃት ነው። በጣም ጥሩ ነገር ነው። የኛ ስኬት፣ የኛ ብቃት፣ የኛ እውቀት የሚለካው ባይዘወይ ሌሎችን ባበቃ ነው፣ ሌሎችን ባሳደግ ነው፣ የሌሎችን እውቀትና ልምድ በገነባ ነው። ልክ ነው። እና እኛ ብቻ አንድ ድርጅት ውስጥ የምናውቀው ነገር ብቻ ባይኖር ጥሩ ነው። ሌላ የስራ ጊዜያችንን ስራ ቦታችን ላይ ስራችን ላይ ብቻ ማተኮር፣ የስራን ጊዜ ለስራ ብቻ ማዋል። ምክንያቱም የሸጥነው 8 ሰዓት ለሰርተን ለዛ ደሞዝ ልንከፈልበት ነው አይደለ? ያንን በቃ ሎጂካሊ ያንን ማመን በጣም ጥሩ ነገር ነው። የሸጥነውን ስራ አስቀምጠን ለግላዊ ነገሮች ላይ ካተኮርን እያጭበረበርን ነው። ባይዘው ማጭበርበር በብር በምናምን ብቻ የሚለካ አይደለም። ለኔ የቀጠረንን ድርጅት የስራ ሰዓት ማጭበርበር ነው፣ ስርቆት ነው ብዬ ነው ማምነው እኔ። ስለዚህ የስራ ነገሮቻችንን ስራ ቦታ ላይ በደንብ ፎከስ ማድረግ፣ የስራና የግል ህይወታችንን በደንብ ለይተን ነጣጥለን ማስኬድ መቻል አለብን። የግል ህይወታችን ስራ ህይወታችንን ሊረብሸው ሊበድለው አይገባም። ቤታችን ነገሮቻችንን ሁሉ የስራ ጉዳይ፣ የቤት ጉዳዮቻችንን፣ የግል ህይወታችንን ጉዳዮች ወደ ስራ ቦታችን ከመምጣታችን በፊት ብዙ ነገራችንን ዝግት አድርገን መምጣት መቻል አለብን። ምክንያቱም በስራ ቦታችን ላይ የግል ነገሮቻችንን ጣልቃ የምናስገባ ከሆነ ትኩረት እንድናገኝ ሊያደርጉ አይችልም። ደጋግመን ስህተት ልንሰራ እንችላለን። ሰው ሲሰራ ይሳሳታል። ደጋግሞ መሳሳት ግን ግዴለሽነት ነው የሚያስብለውና ላይ ማሳየት፣ መገምገም፣ መመዘን የለብንም ማለት ነው። ስንሰራ ፍጥነትም ጥራትም ሊኖረን ይገባል። አንዳንዶቻችን በጣም ለጥራት እንጨነቃለን፣ ኳሊቲ ወርክ እንሰራለን፣ ችግሮች ብዙ ጊዜ አይገኙብንም። በጥራት ትኩረት አድርገን እንሰራለን፣ ነገር ግን በፍጥነት አናደርገውም። በፍጥነት አለማድረጋችን የጊዜ ገደብ ላላቸው ነገሮች፣ በጊዜ ለሚመዘኑ ነገሮች ኪሳራ ውስጥ ይከተናል። አንዳንዶቻችን ደግሞ ላይ ችግር የለብንም፣ በፍጥነት ነገሮችን ሰርተን እንጨርሳለን። ነገር ግን ትኩረት አድርገን የኛ ትልቁ ሚዛን የሚያስመዝነን እንደ ስኬት የሚቆጠርልን ጥራት ያለው ስራ በፍጥነት መስራት መቻላችን ነውና ዛ ማድረግ በጣም ተገቢ ነው። እነዚህ ነገሮች ስናደርግ የፐርፎርማንስ ኢቫሉዌሽን ይባላል በአማርኛ፣ ወይም የስራ ምዘና የምንለው ማለት ነው። ስንመዘን ስንለካ እነዚህ ነገሮች እናደርጋለን። ዴድላይን አለን፣ ስራችንን በአግባቡ ነው ምንሰራውን እናውቃለን፣ የስራና የራሳችን ባላንስ እናደርጋለን። እነዚህ ነገሮች በጣም ትልቅ ነጥብ የሚያስመጡን ስኬት አለን፣ ውጤት አለው፣ ታዊ ስም በድርጅት ውስጥ ቢውልድ እናደርጋለን፣ እንገነባለን። ያ ደግሞ ከምንም የሚመጣ አይደለም፣ ከራሳችን ትጋትና ትትርና ነውና ታትረን ተግተን ስራችን ላይ ፎከስ። አሁን እስካሁን 3 ነጥቦችን ነግራቸዋለሁ። አራተኛው የስራ ቦታ ግንኙነት በገደብና የአሰሪና ሰራተኛ ግንኙነት፣ የስራ ባልደረባ ግንኙነት መሆን አለበት። ከአለቆቻችን ጋር፣ ቅርብ ኃላፊዎቻችን ጋር እላፊ ግንኙነት ሊኖረን አይገባም። ያ ሬድ ላይን ወይም ደግሞ ቀይ መስመር የምንለውን ሊያጣጥሰን ይችላል። የእሱን ቀይ መስመር የእሷን ቀይ መስመር ልንነካባት እንችላለን። እሷ ጓደኝነቱ ይሉኝታው ምኑ እየተደራረበ የስራን ነገር ሊረብሸው ሊያበላሸው ይችላል። ስለዚህ ቅርብ ኃላፊና በሰራተኛ መካከል ያለውን ልዩነት እኛም ኃላፊ ሆነን ከሆነ ጋፖች፣ መስመሮች፣ ግንኙነታችን ገደብ ሊኖረው ይገባል። እኛ ሰራተኞች ከሆን ደግሞ ለቅርብ ኃላፊዎቻችን ጋር ያለን ግንኙነት ከስራና ስራ ግንኙነት ያላለፈ ብዙ መስመር ሊያጣጥስ የማይችል ገደብ ሊሆን ይገባል ማለት። ግንኙነት ሊሆን የሚችለው ስራ ላይ ብቻ ስራን ትኩረት ያደረገ ግንኙነት ስራ ቦታችን ላይ ሲሆን ነው። የቤተሰባዊነትን ወይም ጓደኝነት
ተቀባይነትን እናመጣለን የሚባል ብዙ ጊዜ እኔ ፐርሰናሊ አልመክርም። ስራ ነው በቃ የስራ ጉዳይ ሁልጊዜም በላይፋችን ስራ ቦታ ላይ መቅደም ያለበት ነገር ነውና ያ ደግሞ ሊሆን የሚችለው ፍሪሊ ዲሲዥን ሜክ ማድረግ የምንችለው መወሰን የምንችለው በነፃነት መናገር ስራን የተበላሸን ነገር ማስተካከል የምንችለው ነፃ የስራና አሰሪ ግንኙነት ሲኖረን ብቻ ነው ብዬ አምናለሁ። ስራ ቦታ ላይ ስራ ነው መሆን ያለበት። ጓደኝነት አይሰራም። ቤተሰባዊነት ሪሌሽንሺፕን ቢልድ ማድረግ አንችልም። ምክንያቱም ስራን ልንበድል እንችላለን። ጓደኝነታችንም ሰላማዊ ሊሆን ወይም ሊቀጥል አይችልም። ስለዚህ ስራ ግን ቅድሚያ ለስራ መሰጠት ስላለበት የስራ ቦታ ግንኙነት ስራ ብቻ መሆን አለበት። በአምስተኛ ደረጃ የማስቀምጠው ትችትን መቀበል ነው። ትችትን ነቀፌታን መቀበል ነው። ይሄ ነገር ተበላሽቷል፣ ይሄ ነገር ልክ አይደለም ስንባል ስላረግናቸው መልካም ነገሮች አይደለም። ሰው በዛ ሰዓት ላይ መልካም ነገሮችን ግን አልቆጠረም ማለት አይደለም። እዛ ላይ ስላበላሸነው ነገር ነው አስተያየት እየተሰጠን ያለ ነው። እሱን ወደ መልካም ወደ አዎንታዊ ነገር ቀይረ ነው አስተያየቱን ወስደን ወደ ተግባር ትችታችንን ራሳችንን ወደሚያበቃን ነገር ስህተታችንን ወደሚያርም ነገር መውሰድ። ብልህ ሰው ምንድነው የሚባለው? ጠጠር ሲወረወርበት ወደ ብሎኬት ወደ ግንብነት ይቀይረዋል፣ ወደ ቤት ይቀይረዋል አይደል የሚባለው? ስለዚህ ትችት በቃ ሰዎቹ አሉታዊ አስተያየት ሲሰጡን ልክ አይደለን ብለው ሲያስቡ ልክ ነን የሚለውን ነገር ፈርም ሆነን ከመቆም ይልቅ ቆም ብለን ትችቶቻችንን አስተናግደን ወደ ራሳችን አይተን በትችቶቹ የትኞቹ ልክ ናቸው፣ የትኞቹ ትችቶች ልክ አይደሉም የሚለውን ካየን በኋላ እነዛን ነገሮች ማስተካከል ወደ ራሳችን ወስደን ራሳችን ላይ መስራት። ከዛ መልሰን ታስተካክለነዋል ወይስ አላስተካከልነው የሚለውን አስተያየት መሰብሰብ፣ ከቅርብ ኃላፊያችን አስተያየት መውሰድ። እንዴት ነው ስራ ላይ ምን ጋፕ አየህብኝ፣ ምን አየሽብኝ፣ ምን ባስተካከል ጥሩ ነው። ደንበኞቻችን ዘወትር እኛን የሚጎበኙን ሰዎች ከኛ ጋር ግን የስራ ግንኙነት ያላቸውን ደንበኞቻችንን ምን ብናስተካክል፣ ምን ባስተካከል ደስ ይላችኋል? ምን ላይ ደስተኛ ናችሁ? ምን ላይ ስጋፕ አለ፣ ጉድለት አለ፣ ማሟላው ነገር የሚለውን ነገር አስተያየት መቀበል እኛ ጥሩ ስራ እንድንሰራ፣ እኛ ወደ ስኬት እንዲወስደን፣ እኛ ደረጃችን ከፍ እንዲል፣ እኛ ተደማጭ እንድንሆን፣ እኛ የተሻለ ቦታ እንድናገኝ በጣም ትልልቅ ነጥብ እየጣሉልን ወይም ጠጠር እየጣሉልን የሚሄዱ ነገሮች ናቸውና አስተያየትንም መቀበል ትችትንም አለመፍራት በጣም ጥሩና ወሳኝ ነገር ነው። ሰባተኛ መከባበር፣ የቅርብ ኃላፊን ማክበር፣ እላፊ ነገሮች ግንኙነቶች ሳይኖሩ ማዳመጥ፣ ስራ ብንተች እንድንሰራው የተሰጠነው ስራ ቢኖር በጣም ስነ ምግባር በጎደለው መልቃወም ወይም ደግሞ ራሳችንን መከላከል የለብንም። ምናልባት እኔ ጋር በቃ ይሄ ጨዋ መሆን ጋር ምናልባት ያልተረዳሁበት መንገድ ሊኖር ይችላል። እስኪ እንደዚህ አስረዳኝ፣ እኔ እንደዚህ ነው የተረዳሁት ብሎ ወደ መልካም ነገር መቀየር። ይሄ መከባበሩ እሱ ከኔ በተሻለ እውቀት ልምድ ያለፈበት ለድርጅቱ የተሻለ ኮንትሪቢዩሽን አለው ተብሎ ስለተቀመጠ ወይም ስለተቀመጠች ማድመጥ፣ እሱን ማክበር ይኖርብናል ማለት ነው። ስለዚህ በዛ ልክ ራስን መስራት፣ ራስን መገንባት ለራስ ከፍታ ትልቅ አስተዋጽኦ ራሳችን ላይ ያደረግን ነው ማለት። ስምንተኛ ደረጃ ያስቀመጥኩት ተባባሪ መሆን ነው። በቃ ተባባሪ፣ የት ጋር ጎደለ፣ የትኛው ዲቪዥን ላይ እኔ ምን ሰፖርት ላደርግ እችላለሁ? የኛ ድርሻ የኛ ስራ ድርሻ ወይም የኛ ኃላፊነት ላይሆን ይችላል። የኛ ሴክሽን የኛ ዲፓርትመንት ስራም ላይሆን ይችላል። ሌላ ቦታ ላይ ግን እኛ ምናልባት ምንደግፈው ምናስተካክለው ከሆነ እኔ ያለው ይሄን ነገር ምን ልርዳ፣ ምን ልደግፋችሁ ምናምን ብለን ማገዝ፣ ሌላ ሴክሽን ላይ ሄደን ተባባሪ መሆን የጎደለን እንደ ድርጅት ከፍ አድርገን ለመሙላትና ምንም ጉድለት ሳይኖር ድርጅቱ ወደ ተቋቋመለት ግብ ፑሽ ለማድረግ እንዳለን መደገፍ የምንችለው ቦታ ላይ መደገፍ እንደምንችል ተባባሪ እንደሆንን ማሳየት ተግባራዊ ማድረግ ይኖርብናል። በጣም በአዎንታዊ መንገድ የሚያሳይልን በድርጅቱ ውስጥ በጎ እይታ በጎ ተቀባይነት እንዲኖረን የሚያደርግ ጥብ ነው። ሌላ ትሁት፣ ቀና፣ ልግመኛ ለመሆን ነው። በቃ ስራ ቦታ ስራ ልንሰራ ነው የመጣ ነው። ስራ ልንሰራ ነው ነው ሁላችን። በቃ ለደንበኞቻችን እኛን ብለው ለሚመጡ ሰዎች ትሁትና ቀና መሆን አለብን። በመልካም ስነ ምግባር በመልካም ቃላት ማስተናገድ መቻል አለብን። ከስራ መደራረብም አንዳንዴ ከተሰጠን ኃላፊነት መብዛትም ሊሆን ይችላል። በቃ ይሄ ትህትናችንን እናጎድላለን ከኛም ሳይድና ትሁት መሆን፣ ቀና መሆን፣ በቃ ለሁሉም ቀና መሆን፣ ስራዎቻችንን ስንሰራ ከክፋት ከምንም የመነጨ አለመሆን። አስረኛው የድርጅቱን ህግ ማክበር። ድርጅቱ ያስቀመጠውን የሰዓት ገደብ፣ የመውጫ ሰዓት፣ የመግቢያ ሰዓት፣ የምሳ ሰዓት፣ በስራ ቦታ የመገኘት ሰዓት፣ ያለባበስ ስርዓት፣ ያኗኗር፣ ይሄ የድርጅቱ ባህል የምንለውን ነገር በሙሉ ማክበር፣ ለህጉ
ለስርዓቱ ተገዢ መሆን። ያን ስርዓት ሁልጊዜ እንኳን በየቀኑና በየሰዓቱ በየወራቱ የሚያስታውሰን ሰው ባይኖር እኛ ወደ አእምሯችን ግዴታ ነው ወደሚል አምጠን ተግባራዊ ብናደርገው በጣም ውጤታማና ስኬታማ ሰዎች እንሆናለን። እመኑኝ፣ እነዚህን ነገሮች አሟልታችሁ የእናንተን ነገር ጎልቶ መታየት፣ እናንተን አለማየት፣ እናንተን ከፍ አለማድረግ፣ እናንተን ደረጃችሁን አለማሳደግ፣ እናንተን አለመሸለም፣ እናንተን ቴንኪው አለማለት የማይችል አትራፊ ድርጅት እመኑኝ ታመሰግኑኛላችሁ። ለእናንተም ለአእምሯዊ ሰላማችሁ፣ ለስራ ስርዓታችሁ ፕሮፌሽናሊዝም የሚባለውን ነገር ፕሮቴክት ለማድረግ ለማስጠበቅ በጣም እናንተ በጣም ትልቅና ከፍታ የሚገባችሁ ሰዎች እንደሆናችሁ ውስጣችሁ እየነገራችሁ ይመጣል እና ሁልጊዜም ራሳችሁ የምታስገኙትና ለማስገኘት የምትታትሩት ከፍታው ቦታ ላይ ነው። ይሄ ለድርጅቱ ለሚሰጣችሁ የደረጃ ከፍታ ብቻ ሳይሆን ራሳችሁ ሁልጊዜ ከፍታን እየፈለጋችሁ ትመጣላችሁ። እውነቴን ነው የምነግራችሁ። ሞክሩት። ቸርን ሰንብት። ሌላ አስተያየት ካላችሁ ኤችአር ሪሌትድ ሪፍሌክት እንዳረግላችሁ እንዳነሳላችሁ የምታስቡት ነገር ኮሜንት ላይ አስቀምጡልኝ። ቸርን ሰንብት። ሳምንት በሌላ ቪዲዮ እመጣለሁ። ሼር፣ ኮሜንት፣ ላይክ ሁልጊዜም አይረሳ። ቴንኪዩ። መልካም ጊዜ